ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። አመስግኑት ይህን መልአክ። ኡራ ማለት ራሱ ብርሃን ማለት እኮ ነው። ኤልስ እግዚአብሔር ነው። ኡራኤል ማለት ብርሃነ እግዚአብሔር ማለት ነው። ኡራኤል በመብረቅና በነጎድጓድ ላይ ብቻ አይደለም የተሾመው፣ በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ የነዚህን ብርሃናት እንዲገልጥ እግዚአብሔር ሾመው ይላል መጽሐፈ ሄኖክ ምዕራፍ 28 ላይ ስታነቡት 22 የምወዳት ቀን ስለማይባት የልቤን ወዳጅ ከመላእክት ወገን በጥዑም ስም አጠራሩ ኡራኤል እያልኩኝ ልጅነቴ ጣፍጦ አደግኩኝ በፍቅሩ ዛሬም አለው ስሙ በልቤ እንደተሳለ ከአምላኬ ፊት ቆሞ ስለኔ የሚማልድ እንደሱ ማን አለ? ቅዱስ ኡራኤል የኔ አባት። አቤቱ የቅዱስ ኡራኤል አምላክ ሆይ ይቅር በለኝ ብሎ በስሜ የተማጸነኝን እምረዋለሁ። የጽድቅ ሥራን የሚሰራበት ዕድሜንም ጨምሬ እሰጠዋለሁ። ስምህን የጠራ መታሰቢያህን ያደረገ በፍርድ ቀን ያንተ አስራት ለመሆኑ ምልክት እንዲሆነው በግንባሩ ላይ በወርቅ ቀለም የመስቀል ምልክትን አትምበታለሁ ብሎ ጌታችን ቃል ኪዳን የገባለት ጥበብንና ዕውቀትን ለሰው ልጆች እንዲገልጥ ስልጣን የተሰጠው የአእምሮ እድገት ውስንነት ላለባቸውና ትምህርት አልገባቸው ላለ ጸሎተ መልክዑን ሲጸልዩ ጠበሉን ሲጠጡ አእምሮአቸውን የሚከፍት መራሄ ብርሃናት ተብሎ በብርሃናት በመባረቅትና በነጎድጓድ ላይ የተሾመ የመላእክት አለቃ ቅዱስ ኡራኤል ወር በገባ በ22 የመታሰቢያ በዓሉ ነው። አባቴ ጠባቂ ሞገሴ ታዳጊ ኡራኤል ለኔ ልዩ ነህ የምትረዳኝ ከአምላክ ተልከህ መላከ ሰላም ሊቀ መላእክት ኡራኤል ሰአል ወጸልይ በእንቲአነ አይርግ ጸሎተነ ቅድመ መንበሩ ለመድኃኔዓለም አዳንክን ሰምቼ ኡራኤል መልአክ ስምክን ጠርቻለሁ ኡራኤል መልአክ አላሳፈርከኝ ኡራኤል መልአክ አንተስ ኮርቻለሁ ኡራኤል መልአክ መንገዴ ባንተ ነው ኡራኤል መልአክ የኔ መታመኛ ኡራኤል መልአክ እኔንም ጠብቀኝ ከኃጢአት ቁራኛ። በጣም የምወደው ነፍሴ የምትወደው መልአኩ ቅዱስ ኡራኤል አይኑ ዘርግ ልብሱ ዘመብረቅ ኡራኤል ሐመልማለ ወርቅ ኡራኤል ሐመልማለ ወርቅ ኡራኤል ሐመልማለ ወርቅ ኡራኤል ሐመልማለ ወርቅ። ሰላም ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለቅዱስ ኡራኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የቅዱስ ኡራኤልን ታሪክ በጥቂቱ የምንመለከት ይሆናል በዛሬ ቪዲዮ። ኡራኤል ማለት ምን ማለት ነው የሚለውንም በዛሬው አጭር ቪዲዮ የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ ጠይቃለሁ። በመጀመሪያ ግን ቪዲዮ ላይክ በማድረግ ጀምሩ። ሁላችሁም ቢያንስ 2000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ቻናሉን ሰብስክራይብ ያደርጋችሁ ደግሞ ሱፐር ታንክስ ወይም ከላይክ አጠገብ ታንክስ የምትለውን እየተጫናችሁ ቻናሉን መደገፍ ትችላላችሁ። እንኳን ለሊቀ መላእክት ለቅዱስ ኡራኤል ወርሃዊ በዓል በሰላም አደረሳችሁ። ቅዱስ ኡራኤል ከሰባቱ ሊቃነ መላእክት ውስጥ አንዱ መልአክ ነው። ሰባቱ ሊቃነ መላእክት እነማን ናቸው? ሰባት ሊቃነ መላእክት ወይም አለቆች የሚባሉ አሉ። ሁሉም መላእክት በእነዚህ ስር ናቸው ማለት ነው። በአለቃ ስንል ዮሐንስ ራዕይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ይላል። ሰባቱ አለቆች አንደኛ ቅዱስ ሚካኤል ነው፣ ሁለተኛ ቅዱስ ገብርኤል ነው፣ ሶስተኛ ቅዱስ ፋኑኤል ነው፣ በቅደም ተከተል ነው ማስቀምጠው። አራተኛ ቅዱስ ኡራኤል ነው፣ አምስተኛ ቅዱስ ራጉኤል ነው፣ ስድስተኛ ቅዱስ ሩፋኤል ነው፣ ሰባተኛ ቅዱስ ሳቁኤል ይባላሉ። ቅዱስ ኡራኤል እንግዲህ የስሙ ትርጓሜ የብርሃን ጌታ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ለነብዩ ዕዝራን ጽዋ ልቦና ያጠጣው ጥበብና ማስተዋልን የሰጠው
የጠፉትን ቅዱሳት መጻሕፍትን በቃሉ አጥንቶ እንደገና እንዲጽፋቸው የረዳው መልአክ ነው። ዕዝራ ሱቱኤል ምዕራፍ 13 ቁጥር 39። የእውቀት ጽዋ የሚሰጠው ኡራኤል በመብረቅና በነጎድጓድ ላይ ተሾመ ነው አለ። ኡራ ማለት ራሱ ብርሃን ማለት እኮ ነው። ኤልስ እግዚአብሔር ነው። ኡራኤል ማለት ብርሃን እግዚአብሔር ማለት ነው። ከብርሃን ጋር ከእውቀት ጋር የተያያዘ መልአክ ነው። ጥበብ ቢቸግራችሁ እውቀት ቢቸግራችሁ ኡራኤልን መማጸን፣ አልፎ ተርፎ ደግሞ መብረቅና ነጎድጓድ የተንደር ስቶርም ቢመጣ አስፈሪ መባረቅት ቢመጣ ማንን መማጸን? ድገሙት፣ ማንን? ኡራኤልን። አለቀ በቃ። እንዲሁም ቅዱስ ኡራኤል እናታችንን ቅድስት ድንግል ማርያም ልጇ ሕፃኑን ኢየሱስ ክርስቶስን ይዛ ለስደት በተነሳች ጊዜ ከምድረ እስራኤል ወደ ግብጽ ከዚያም ወደ ቅድስት ሀገራችን ወደ ኢትዮጵያ እያመራ ያመጣት መልአክ ነው። ድርሳነ ኡራኤል ገጽ 26 ላይ ተጽፎ እናገኘዋለን። የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ጌታ ኢየሱስ ክርስቶስ ሆይ በክርስቶስ ክርስቲያን የተሰኘነውን እኛን ከመከራ ስጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። በድጋሚ እንኳን አደረሳችሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ ቅዱስ ኡራኤል አጭር የሆነ ታሪክ የምናልፍ ይሆናል። መልካም ቆይታ። ኡራኤል ማለት ብርሃነ እግዚአብሔር ማለት ነው። ኡራኤል ስዩም ልዑለ ኩሎሙ ብርሃናት። ኡራኤል በብርሃናት ላይ ሁሉ የተሾመ ነው። እንዲሁም ኡራኤል ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ የተሾመ ነው። መጽሐፈ ሄኖክ ምዕራፍ 6 ቁጥር 2 ከሊቃነ መላእክት አንዱ መሆኑንና ፍርሃተ ራዕድ ላለባቸው ረዳታቸው እንደሆነ የመላእክትን ነገር የተናገረ ሄኖክ ነግሮናል። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል በማለት ነብዩ ዳዊት እንደተናገረ እግዚአብሔርን በሚፈሩና በሚያከብሩ ሰዎች ጭንቀት ጊዜ በመካከላቸው እየተገኘ ያጽናናቸዋል። መዝሙር 33 ቁጥር 6 ሚስጥር ይገለጥላቸዋል። ከመከራ ስጋ ከመከራ ነፍስ ይጠብቃቸዋል። ቅዱስ ኡራኤል ሚስጥር ገላጭ ነው። ሚስጥር መናገር የመንፈስ ቅዱስ ስራ ቢሆንም የተሰወረውን መግለጥ በአዲስ ቋንቋ ማናገር ለመላእክት የተሰጠ ጸጋቸው መሆኑን ግልጽ ነው። በዚህ ሀብትነትን የተወደደ ስራ ለሚሰሩና እንዲያውቁ ለተፈቀደላቸው ሁሉ ቅዱስ ኡራኤል ሚስጥር ይገልጣል። ለዕዝራ ሱቱኤል የሆነለትም እንዲህ ነው። መልአኩ ኡራኤል አፍህን ክፈት እኔም የማጠጣህን ጠጣ ብሎ አእምሮ ለብዎን ገልጦለታል። ዕዝራ ሱቱኤል ምዕራፍ 13 ቁጥር 38። የዚህንም ተአምር መታሰቢያ ሐምሌ 22 በየዓመቱ ቤተክርስቲያናችን ታከብረዋለች። ለሄኖክም ሚስጥረ ሰማይንና ዕውቀትንም ሁሉ የገለጠለት እርሱ እንደሆነ በመጽሐፈ ሄኖክ ተጽፏል። መጽሐፈ ሄኖክ ምዕራፍ 28 ቁጥር 13። አባ ጊዮርጊስ ዘጋስጫ ልቦናውን ያበራለት ይህ መልአክ እንደሆነ ገዳሙ ባሳተመው ገድሉ ላይ ተጽፏል። በዚህ አገልግሎቱም ሊቃውንቱ ከእሳት ሚስጥር ይሉታል። አፋቸውን ከፍተው የምስጋና ቃል ለሚናገሩ ሁሉ ክብርና ጥበቃን ከመላእክት እንደሚቀበሉ ከላይ በተመዘገበው የመጽሐፍ ቅዱስ ክፍል ለዕዝራ ሱቱኤል የተደረገለትን መረዳት ይገባል። ዕዝራ ለረጅም ወራት እግዚአብሔርን ደጅ ጸንቶ ነበር። የነገሩትንም የማያረሳ እግዚአብሔር መልአኩን ላከለት፣ የሰማዩን ምስጢርም አወቀ። ይህ መልአክ እመቤታችን ድንግል ማርያም ወደ ግብጽ ተራሮች በተሰደደች ጊዜ በመካከላቸው ሆኖ መንገድ ይመራቸው እንደነበር በድርሳነ ኡራኤል ላይ ተገልጿል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን በፈቃዱ ሲያፈስም በጽዋ የተቀበለው መልአክ እርሱ መሆኑን በዕለተ ዓርብ የሚነበበው ገብረ ሕማም ተጽፏል። ሐምሌ 22 ከሚታሰበው በዓሉ በተጨማሪም በሊቃነ መላእክት የተሾመበትን በማሰብ ጥር 22 ቀን ከጌታችን የፈሰሰውን ደም በጽዋ የተቀበለበትን ቀን በማሰብ መጋቢት 27 ቀን ይከበራል። የሊቀ መላእክት የቅዱስ ኡራኤል አማላጅነትና ተራዳኢነት አይለየን፣ አሜን። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። ይህ ቪዲዮ እንግዲህ ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው ከናንተ የሚጠበቀው። ለኛ ግን ቻናላችን ከፍ ይል ዘንድ ይጠቅመናል፣ ለብዙዎችም ተደራሽ እንሆን ዘንድ ለኛ ይጠቅመናልና
ላይክ ያላደረጋችሁ አሁንም በመመልከት ላይክ እንድታደርጉና ሰብስክራይብ ያደረጋችሁ ደግሞ የደወል ምልክቱን መጫናችሁን እርግጠኛ ሁኑ። በሱፐር ቻት እና በሱፐር ታንክስ በተለይም ውጭ ሀገር ያላችሁ እንዲሁም ሀገር ውስጥ ናችሁ VPN በማብራት የምትከታተሉን ውድ የናታን ሚዲያ ቤተሰቦችም በሱፐር ቻት በሱፐር ታንክስ እንዲሁም ጆይን የሚለውን በመጫን ድጋፋችሁን ልታደርጉልን ትችላላችሁ። ሁሌም ከናታን ሚዲያ ጋር አብራችሁ እየተጓዛችሁ ቪዲዮዎቻችሁን ስለምትመለከቱም እጅግ እናመሰግናለን። በቀጣይም እንግዲህ በሌሎች ጥራት ባላቸው ቪዲዮዎች እንገናኝ ዘንድ ካሜራ፣ ላፕቶፕ እና ሌሎችም ቁሳቁሶች መደገፍ የምትችሉ ለናታን ሚዲያም ማበርከት የምትፈልጉ በቴሌግራም ልታዋሩኝ ትችላላችሁ። @ሄኖክ6679 በሚል የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ከዛው ሰላም። አይኑ ዘርግ ልብሱ ዘመብረቅ ኡራኤል ሐመልማለ ወርቅ ኡራኤል ሐመልማለ